ጀግናው እንዴት አለ? ዛሬ ሰሞኑን በጭንቅላት ሲመላለስ የነበረ ነገር ነበር እነግርሃለሁ እያልኩኝ ግን በአጋጣሚ ዝናብ ነበረና እዚህ ፓርክ ውስጥ መቀመጥ አልቻልኩም። አይ ፓርክ ውስጥ ቁጭ ብዬ ባወራው ይሻላል በሚል ነበር። ከትላንት ወዲያ አካባቢ እንደዚህ ታክሲ ላይ አንድ ከኋላ የተቀመጠ ልጅ ነው። ያው እሱን ምክንያት አደረኩ እንጂ ከዚህ በፊት ሳልሰማው ቀርቼ አይደለም። ከኋላ የተቀመጠ ልጅ ነው። ማማዬ፣ እናቴ፣ እማዬ እንደዚህ አይነት ቃላቶች እያወጣ ያወራታል። አይ ቲንክ ያው ሚስቱ ነች ብዬ ነው የማስበው። እመጣለሁ እኮ አልቆይም እኮ ማማዬ፣ ከፋሽ እንዴ? እማ መልሽልኝ እንጂ ማማ፣ ምን ነው ድምፅሽ ጠፋ? እንደዚህ ትላለህ ሚስትህን ወይ ሴት ጓደኛ ካለች ጓደኛህን፣ የልጆችን እናት። ስለዚህ ነገሮች ሲላወራ ፈልጌ ነው። ከዛ በፊት ግን ዮጊ ገላ ሳሙና እዚህ ጋር ባይኖርም ለማስታወቂያ፣ ነገር ግን ሰሞኑን ጥሩ አይነት ፊድባክ አግኝቼበታለሁ። ከውጭም ሆናችሁ ገዝተህ ለቤተሰብ ላክልን ስጥልን ያላችሁኝ፣ እንዲሁም ደግሞ እዚሁ አዲስ አበባ ውስጥ ሆናችሁ ቦታው ድረስ ሜክሲኮ ድረስ ሄዳችሁ የገዛችሁኝ በጣም አመሰግናለሁ። እጅግ አድርጌ አመሰግናለሁ። ያው የእናንተ እገዛ በብዙ ይረዳናል። ይህንን ቻናል ተደራሽ ለማድረግ ብዙዎች ጋር በዚህ ቻናል የምናስተላልፈው መልእክት ለወንድሞቻችን ለእህቶቻችን ተደራሽ ለማድረግ ከዚህ በፊትም እንደምላችሁ እንግዲህ የባህላት አብዮት ያስፈልገናል። ላይክ እነዚህ በተለይ ከንጉሱ ስርዓት መውደቅ በኋላ የመጡት የተማሩ የምንላቸው ተምረዋል ተብሎ ሀገርን ያራምዳሉ ተብሎ ተስፋ ተጥሎባቸው የነበሩት ሀገራችንን ከድጥ ወደ ማጥ የቁልቁለት እንድትሄድ ካደረጓት መስኮች አንዱ ይሄ የቤተሰባዊ ማህበረሰባዊ የሆኑ ሴቶቻችን ማጥፋት ማጠልሸት ነው። አንዱም ደግሞ የወንዱን መሪነት የአባወራውን መሪነት ማጠልሸት ነው። እነዛ ነገሮች በዘመናዊነትና በአጉል መንፈሳዊነት ተታከው መጥተዋል። እንግዲህ ከነዛ በአጉል ዘመናዊነት ተስታከው ከመጡት ውስጥ አንዱ ይሄ ዛሬ የማነሳላችሁ ነው። ማማዬ የሚባለው ነገር ማለት ላይክ ማማዬ ሚስታቸውን ማማዬ፣ ማማ የልጆቼ እናት፣ ይህ ምን መልእክት እንደሚያስተላልፍ አይገባኝም። የፍቅር መግለጫ ይሆን? ያስወድድ ይሆን? ሚስትን ልጆቿ እንደሚጠሯት ልጆቻቸው ወይም ልጆቹ እናታቸውን በሚጠሩበት ጥሪ እሱ ሚስቱን መጥራቱ ያስወድደዋል ወይስ ሌላ ተጨማሪ ልጅነቱን እየነገራት ነው፣ እያስታወሳት ነው? ምናልባት ሁለት ልጆች ቢኖሩ እኔም እኮ ሶስተኛ ልጅሽ ነኝ፣ እኔም እኮ አራተኛ ልጅሽ ነኝ፣ ወይም ደግሞ እኔ እኮ የመጀመሪያ ልጅሽ ነኝ፣ ከነሱ ቀድማለሁ። እንደዛ እየነገራት ይሆን? ያስወድደኛል ብሎ ያስባል? ይሄ በጣም ፍጹም ስህተት የሆነ ነገር እኔ በበኩሌ እንግዲህ በግል አስተያየቴ ነው የምላችሁ፣ ፍጹም ስህተት ነው ብዬ የማስበው ነገር ነው። ፍጹም ተገቢ ያልሆነ ነገር ብዬ የማስበው ነገር ነው። ምን አስፈልጎ ወደዛ ያንን ቃል መጠቀም እንዳስፈለገ አይገባኝም። ማለት ሌሎች አማራጭ ቃላቱ፣ አማራጭ ስሞችን፣ አማራጭ መግለጫዎችን መጠቀም ይቻላል። እነዛን አማራጭ መግለጫዎች ለምን አልተጠቀምንም? ይሄኛው የተሻለው ነው? ይሄኛው የተወደደው ነው? ወይስ ካይንድ ኦፍ ሴክሲ ነው ተብሎ ይታሰባል? እስቲ ከጓደኞች ጋር ስለነዚህ ነገሮች አውራ። ይህን ቃል አንስተው የሚጠቀሙ ጓደኞች ካሉ በእነሱና በሚስታቸው መካከል ያለውን ዳይናሚክ፣ ያለውን ግንኙነት፣ ያለውን የፍቅር ግንኙነት፣ ያለውን በሁለቱ መካከል ያለውን ዋልታነት፣ ከዚህ በፊት እንደጠቀስኩት ፖላሪቲ፣ እሱ ምን ያክል ቤት ውስጥ ወንድ ነው፣ እሷ ምን ያክል ቤት ውስጥ ሴት ነች? ይህንን ነገር ሲገምተው ዱ ዩ ቲንክ አንተ ስታስበው እንደ አሁን እንደዚህ ማማዬ፣ እማዬ፣ ማሚዬ እያለ የሚጠራ ወንድ ሚስቱን ሳብ እቅፍ እንቅ አድርጎ ግምጥ ማድረግ ይችላል? ወስዶስ እዛ እነሱ ሁለቱ ብቻ የሚገናኙበት የሚፈቃቀሉበት ፈቃራቸውን የሚፈጽሙበት ሜዳ ላይ የልቧን ማድረስ ይችላል? ሙሉ አቅሙን፣ ሙሉ ኢነርጂውን፣ ሙሉ ወኔውን ተጠቅሞ ረሃቧን ማስታገስ ይችላል? ጥሟን መቁረጥ ይችላል? ዱ ዩ ቲንክ ይሄ ማማዬ እያለ የሚጠራበት ጥሪው ምንድነው እሷን ሪማይንድ የሚያደርጋት? እሱንስ ምን እንዲፈልግ ነው የሚያደርገው? ሴትነቷን ይቀሰቅሷል ብለህ ታስባለህ? ሴትነቷን ያመጣዋል ብለህ ታስባለህ? ያ ፍጹም
እናትነቷን እዛ ጋር ረስታ ሚስት ያደረጋትን ሴትነቷን አስታውሳ ሰውነቷ በደመነፍስ እሱን እንዲከጅለው እሱን እንዲፈልገው ማድረግ ይችላል? በሁለቱ መካከል ያለውን አትራክሽን ማምጣት ይችላል? እስቲ አስበው። ከጓደኞችም ጋር ይህንን ነገር አንሱና እስቲ ተወያዩበት። ምን ማድረግ ምን አይነት ኢፌክት እንደሚያመጣ፣ ምን አይነት ተጽዕኖ እንደሚያመጣ፣ ምን አይነት ለውጥ እንደሚያመጣ በሪሌሽንሺፓቸው ውስጥ። ብዙውን ጊዜ እነዚህ ነገሮች ከምን ይመጣሉ ብትል ያው ታላላቆችን በማየት ማለት ያው ብዙ ነገር መሪ አርያ እንፈልጋለን አይደለ? ልጆች ሆነን ታላላቆቻችን ያደረጉትን ነገር ምናልባት ልክ ቢሆን ነው ተገቢ ቢሆን ነው የእነሱን ፈለግን መከተል እንፈልጋለን፣ የእነሱን ስራ መድገም እንፈልጋለን። ስለዚህ ታላቅ ወንድማችን ሊሆን ይችላል፣ ታላቅ ጓደኛችን ሊሆን ይችላል፣ ወይም ደግሞ አባታችንም ሊሆን ይችላል። እነዚህን ቃላት ሲጠቀም ሰምተናል። ስለዚህ እነዚህን ቃላት መጠቀም ጥሩ ሳይሆን አይቀርም። ምክንያቱም እኛም እንደነሱ ትልቅ መሆናችንን፣ ባህል መሆናችንን ወይም ደግሞ ቦይፍሬንድ ካይንድ ኦፍ ወንድ መሆናችንን ለራሳችን እንመሰክርበታለን። ስለዚህ ያ ታላቅ ወንድማችን እንደዛ ሲያደርግ ካየ ነው ወይም ደግሞ ያ ታላቅ ጓደኛችን እንደዛ ሲያደርግ ካየ ነው እኛም እንከተላለን። ያው ብዙዎች ካለማወቅ ይህንን ነገር ሊያደርጉት ይችላሉ። ፊልም ላይ ይታያል፣ ዘፈን ላይ ይታያል፣ ድራማዎች ላይ፣ የተለያዩ የቴሌቪዥን ጭውውት ፕሮግራሞች ላይ ይታያል። ወይም ደግሞ አንዳንድ ሰዎች የእውነት የህይወት ተሞክሯቸውን እዛ ቀርበው ሲናገሩ እንዴት ከሚስታቸው ከልጆቻቸው ጋር እንዴት እንደሚነጋገሩ ሲናገሩ ይህንን በዚህ መልክ ሊያስቀምጡት ይችላሉ። ማን ነው የምትላት ሲባል እኔ ማማዬ ነው የምላት፣ እማዬ ነው የምላት፣ የማዬ ምትክ ነች፣ እናቴ ምትክ ነች፣ እናቴን ተክታለች፣ እናቴን እንድትተካ ፈልጋለሁ። በቃ እንደ እናት የሆነች ነች፣ ማሚ ነች በቃ እሷ። ስለዚህ ማማዬ እላታለሁ፣ ማሚዬ እላታለሁ፣ ማማ እማ፣ እንደዚህ እያልኩ ነው ማቆላመጣት። ከዛ ባሻገር ግን በአንደኝነት እንደዛ ሌሎችን መከተል ነው ካልን፣ በሁለተኝነት ግን ብዙውን ጊዜ እውነትም አሁን መጀመሪያ ላይ እንዳልኳችሁ ይሄ ሰው ከምን ተነስቶ ያችን ሴት ያችን ሚስቱን ያችን የሚወዳትን እማዬ፣ እማ፣ ማሚዬ፣ ማማዬ ይላታል ብትሉ ከእናቱ ጋር ያለው አታችመንት ያንን ያመጣል። ከእናቱ ጋር ሂሶ ክሎዝድ፣ እናቱ በብዙ ነገር ትጠብቋለች፣ በብዙ ነገር ትከታተለዋለች። ይህንን ነገር አድርግ፣ ይህን ነገር አታድርግ፣ ይህን ነገር አድርግ የምትለው እሷ ነች። እንዴት መኖር እንዳለበት የህይወትን ሀሁ የሚያይለት አባት ወንድ አርያ ላይኖረው ይችላል። በዚህ ጊዜ እናት ያንን የምታረግ ትሆናለች፣ ወይም ደግሞ እናትየው በቤት ውስጥ ዶሚናንት ትሆናለች። ለስሙ እሷ ሚስት እሱ ባል ይባል እንጂ የቤቱ ባል የቤቱ አባወራ እሷ ልትሆን ትችላለች። እና ከዛ የተነሳ እሷ ከእናትነቷ ከታላቅነቷ የተነሳ ልጅ ሆኖ እሷን መስማቱ ተገቢ ቢሆንም በብዙ ግን ዶሚኔት ማድረጓ ህይወትን እንዴት መምራት በራሱ መንገድ ህይወትን እንዴት በልበ ሙሉነት መምራት ማሳየትን ማስተማር አትችልምና ኮንትሮል ማድረግ ነውና የምትችለው እናት ያንን ነው የምታጋባበት። ስለዚህ ያንን የእናቱን ኮንትሮል ከማን ይፈልጋል? ከሚስቱም ይፈልጋል፣ ከሚስቱም ይጠብቃል። ስለዚህ እናቱን በሚጠራበት ጥሪ በሚገልጽበት መግለጫ እማዬ ማማዬ እንደሚል እናቱን ጥሎ ወደ ሚስቱ ሲገባ ያችን ሚስቱን የእናቱ ምትክ ያደርጋታል ማለት ነው። ስለዚህ እናትየው እሱን ዶሚኔት ዳይሬክት ታደርገው እንደነበረ እሱም በዚች በሚስቱ ዶሚኔት ዳይሬክት መደረግን ይወደዋል፣ ይፈቅደዋል። ምክንያቱም እንደ እናት የሆነችለት ስለሆነች። ስለዚህ ያቺን ከዛች ሴት ጋር ይቅርታ የሆነች ነገር ጠበሰችኝ። ድንገት ካሜራው ከእጅ ሊያመልጥ ይችላል ብዬ ነው ያጠፋሁት። እኔስ ዶሚኔት የምታደርግ እናት ትኖረውና ከዛ የተነሳ ወደ ሚስቱ ሲመጣ ሚስቱን እማዬ፣ ማሚ፣ ማማ፣ ማሚ የተለመደ ይሆናል። በዚህ ላይ ደግሞ ጭራሽ ዶሚናንት ስትሆን ሚስቱ ያው ሞስት ፕሮባብሊ ዶሚናንት የሆነች ሚስት የማግባት ቴንደንሲ በጣም ሰፊ ነው። እንደዚህ አይነት ወንድ እሱ ዶሚኔት የሚያደርጋት እሱ የበላይ ሆኖ የሚያስተዳድራት የሚገዛት የሚያዛት ሴትን ማግባት አይችልም። ምክንያቱም ያደገው በእናት ኮንትሮል ስር ስለነበረ በእናት ስር ስለነበረ ሞር ኦፍ ዶሚናንት የሆነች እናት ስለነበረ ያሳደገችው በቤቱ ምስኪን ወይም ደግሞ ንክር ምስኪን የሆነ አባት ይሆናል ያሳደገውና ከሞላ ጎደል እንደዛው ዶሚናንት የሆነች ሴት ያገባል። ስለዚህ ማዬ ማሚዬ ማለቱ አይቀርም። ችግሩ ታዲያ ምኑ ጋር ነው መሰላችሁ የሚመጣው? ችግሩ እማዬ ማማዬ መባሉ
ልጅ ለእናት የሚጠቅሰው ለእናት የሚጠቀምበት መጥሪያ መግለጫ ሆኖ ሳለ በባልና ሚስት መካከል ሲመጣ ግን ሪሌሽንሽፕን፣ ወዳጅነትን፣ ፍቅርን፣ መከጃጀልን፣ መፈቃቀርን ያበላሻል፣ ያጠፋል። እነዚህ ሁለት ሰዎች ባልና ሚስት የሆኑት ባልየው ሚስቱን እማዬ፣ ማማዬ፣ ማሚዬ እያለ ሊኖር ይችላል። ልጆችም ሊወልዱ ይችላሉ። ካይንድ ኦፍ እንዳው እንደ ነገሩ ያው የልጆች ነገር በጣም ብዙ ጥያቄ ይፈጥራል። 3 ልጆች 4 ልጆች ስለወለዱ እኔ ብዙ ማላምንበት ነገር አለ። ኤኒዌይስ ግን ይሁን ግን ምንድነው ያ ሪሌሽንሺፕ የሚሆነው እሷ ባል የምትሆንበት ሪሌሽንሺፕ ነው። እሱ ደግሞ ሚስት የሚሆንበት ሪሌሽንሺፕ ነው። በምንም አይነት መልኩ ሂዱና ታዘቡ። ሺህ ጊዜ ሚሊዮነር፣ ሺህ ጊዜ ባለስልጣን ይሁን ሚስቱን እማዬ፣ ማማዬ፣ ማሚዬ፣ እማ እያለ የሚኖር ወንድ ልጅ በምንም አይነት መልኩ ቤቱን፣ ህይወቱን ዶሚኔት አድርጎ ዳይሬክት ማድረግ አይችልም፣ ሊድ ማድረግ አይችልም፣ መምራት አይችልም። ምሪትና ስምሪት ከሷ የሚቀበል ምስኪን ይሆናል እንጂ በምንም አይነት መልኩ። ስለዚህ በሁለቱም መካከል ያለው ፖላሪቲ በሱ ወንድነትና በሷ ሴትነት መካከል በገነነው ባየለው በሱ ወንድነትና በሷ ሴትነት መካከል ግንኙነቱ ሊጠብቅ ሊጠነክር ይገባው የነበረ የሚያስፈልግ የነበረው እሱ ማማዬ ሲለው ያበላሸዋል። ለምን? እሱ ወንድ ነው፣ ነገር ግን እንደ ሴት ነው አክት እያደረገ ያለው። ፌሚኒን ኢነርጂውን ተጠቅሞ ነው፣ ወይም ደግሞ በዛ በፌሚኒን ኢነርጂው ዶሚኔት አድርጎ ነው የእሷ ተገዢ ለመሆን ፈቃዱን እያሳያት ያለ። እሷ ደግሞ በቃ ምንም ማድረግ አትችልም። ይሄ ነገር ትክክል አይደለም ብላ ልትናገር አትችልም ሴት ልጅ። በቃ እሱ የወንድነት ማስኩሊን የሆነውን ኔቸሩን ተፈጥሮን የወንድነት መክሊቱን ተጠቅሞ ወደ መሪነት ወደ አስተዳዳሪነት ማማ ልዕልና መምጣት ካልቻለ እባክህ ወደዛ ና ማለት አትችልም። እሷ ያላት አማራጭ እሷ የሱን ቦታ መተካት ነው። ምክንያቱም ቤቱ፣ ትዳራቸው፣ ቤታቸው ግዴታ አንድ መሪ ያስፈልገዋል። ግዴታ አንድ ተጠሪ፣ አንድ አስተዳዳሪ ያስፈልገዋል። እሱ ያንን ቦታ መያዝ ካልቻለ ሴቷ ወደዛ ቦታ ትመጣለች እንጂ እሱ ያንን ቦታ እንዲዝ ማድረግ አትችልም። ሴት ልጅ ያ ብቃት የላትም። እንደዛ ማድረጊያም ጸጋም የላትም። ሲጀመር እንደዛ ላድርግ እንኳን ብትል ወንዱን ታበላሸዋለች እንጂ እንደዛ የሚያደርግም ጸጋ የላትም። ስለዚህ በሁለቱ መካከል ያለው መፈቃቀድ፣ መከጃጀል አፈር በላ ማለት ነው። ወይም ደግሞ ምንድን የሚባለው ያው ጠፋ ማለት ነው፣ ይጠፋል። በእርግጠኝነት እነዛ ቤቱ ስትሄዱ ምንም እንዳልኳችሁ ባለስልጣን፣ ሀብታም፣ ዝነኛ ሊሆን ይችላል ያ ሰውዬ። ሚስቱን ማማዬ ማሚዬ የሚል ከሆነ ቤቱን የምታስተዳድረው እሷ ነች። ቤቱን ረን የምታደርገው እሷ ነች። መቼ ሱሪውን ማውለቅ እንዳለበት፣ መቼ ቀበቶ ማጠበቅ እንዳለበት፣ መቼ ጫማው መፍታት እንዳለበት፣ መቼ ጫማው ማሰር እንዳለበት የምትነግረው እሷ ነች። ምንም ጥርጥር የለውም። ቀስ ብላችሁ ሰው ቤት ስትሄዱ፣ ወዳጆቻችሁ ቤት፣ ጓደኞቻችሁ ቤት፣ ዘመድ ቤት ስትገቡ ራሳችሁን ቤት እንደዚህ አይነት ነገር ካለ ራሳችሁም እንደዛ የምታደርጉ ከሆነ ታዘቡት። ሴክሹዋል አትራክሽንን ማምጣት አትችልም። ስለዚህ እንደዚህ አይነት ማማዬ ማሚዬ ማማዬ የሚል ወንድ ልጅ ሚስቱን በፈለገበት ጊዜ በፈለገ ሰዓት በፈለገበት ቦታ ሳብ ንቅ ግምጥ አድርጎ አንጀቷን ማራስ አይችልም። እንደለመደው የትም ቦታ ማማዬ ማማዬ ያ ነገር ይፈቀዳል እንዴ? ያ ነገር ዛሬ ይቻላል እንዴ? 2 ወር ሆነን እኮ 6 ወር ሆነን እኮ ማሚዬ አይቀርም። ስለዚህ ይሄ ነገር በእኔ እይታ እንደ ወንድም አትጠቀም። ያው እንደዚህ አይነት ነገሮች እያነሳው በየጊዜው አትጠቀም፣ አታድርግ፣ አትበል፣ አትሂድ፣ አትውጣ፣ አትግባ አልልቅም። ግን እንደው የታዘብናቸውን በማህበረሰባችን ውስጥ ያሉ ማያቸውን ነገሮች እንደው ዝም ብዬ ከማልፍ በዛው መነጋገሪያ ይሆነናል፣ የምናነሳው ጭብጥ ይሆናል። በዛ ዙሪያ ያለውን ፋክት ያለውን ተፈጥሯዊ እውነት እንድናወራ ያግዘናል በሚለው አሁን ይሄ ማማዬ ማምዬ ማለቱ ምን ችግር አለው ለሚል ሰው የምንነግረው ነገር ያ ነው። ወንዱ የወንድነት መክሊቱን ተጠቅሞ በዛ በልጽጎ በዛ ፖቴንሻል ዲፍረንስ ፈጥሮ ከሚስቱ ጋር መገኘትና እሷ እንድትከጅለው ማድረግ አይችልም። አትከጅለው። ህፃን ልጅ ነው የሚሆንባት። ምን ታላቋ ምን ታናሿ ገለመኔ ምን ሀብታም ምን ባለስልጣን ቢሆን ህፃን ልጅ ነው የሚሆንባት። ምክንያቱም ልጆቹ እንደሚጠሯት እየጠራት ነውና በውስጧ ሴትነቷን ቀስቅሶ እሱ እቅፍ ስር ለመግባት አትከጅልም። እሱም ደግሞ በእንደዚህ አይነት ጥሪ በእንደዚህ አይነት መግለጫ እሷን እየገለጣት እሷን እየጠራት በምንም አይነት መልኩ እሷን ሳብ ግጥም እንቅ ግምጥ የሚያደርግበት አንጀቷን የሚያረስበት ተፈጥሯዊ አቅም ወኔ አይኖረው፣ ድራይቭ አይኖረው። ስለዚህ እነዚህን ጭብጦች ለማንሳት ይጠቅመናል፣ ለመወያየት አለ አይደለ? እንደዚህ ላይክ አሁን እንደተገኘ ነው ፓርክ ላይ እንደተገኘ ነው ፓርክ ውስጥ ቁጭ ብለን እየተጫወትን አይደለ? ልክ እንደዛ ስንመጣ እኮ እንደዚህ አይነት ነገር ሰማን እንደሚል እና ትናንትና ወዲያ ታዲያ እንዳልኩ
ከኋላ የተቀመጠው ልጅ ማማዬ እማዬ እመጣለሁ እኮ አንድ ጊዜ ደርሼ ከነሱ ጋር በጉዳይ ላይ አውርተንበት ምናምን አይ ካይንድ ኦፍ ከጓደኞቹ ጋር መገናኘት ፈልጓል፣ ግን ና ብለዋለች ቤት ቶሎ ና ብለዋለች፣ አልቆይም እያላት አላመሽም ምናምን እያለ የነገራት ነው። ያው ቀጥታ በግልጽ ባይሆንም ማስፈቀድ በሉት እና እሷ ከፍቷታል፣ አላናገረህም ብለዋለች። ስልኩን ግን አልዘጋችውም። እሱም ስልኩን መዝጋት ከብዶታል፣ በጣም ጨንቆታል። እንዴት አድርጎ በለዋ ላይ ጆሮዋ ላይ ስልኩን ይዝጋው? ያው አንዳንድ ወንዶች ሰምታችሁ ከሆነ ቶሎ ዝጊው አንቺ ዝጋው አንተ ስትለው አይ አንቺ ካልዘጋሽው አንተ ስልኩን ዝጋው፣ አይ አንቺ ካልዘጋሽው እኔ አልዘጋውም የሚሉ ወንዶች አልገጠማችሁ? ልክ እንደዛ አልዘጋውም ብሎ እሱም ምን ነው ከፋሽ እንዴ ማምዬ እመጣለሁ እኮ ይላል። ሳስበው ይህን ነገር ሲቁጭ ብለን አንድ ቀን ፓርክ ውስጥ ለምን አናወራበትም ብለን ነው። ይህንን ውሰድ። እንደዚህ አይነት ነገሮች ማንሳት የለብንም። አዎ እንደ ርዕስ ተነስቶ የሚወሩ አይደሉም፣ ግን እንደ ጨዋታ እንደዚህ ፓርክ ውስጥ ይወራሉ። እንዴት አድርገን ልናስወግዳቸው እንችላለን የሚባለው ነገር እንደዚህ እያነሳን ስናወራቸው አይደለም የምናስወግዳቸው። እነዚህ ነገሮች እንዴት ይወገዳሉ ካልክ አንተ በወንድነት ወደ ኤክሰለንስ እየወጣ ስትመጣ፣ ወንድነት መክሊትህን ተጠቅመህ ስትሰለጥንበት፣ ስትበለጽግበት፣ እየበለጸግክበት ስትመጣ፣ በሱ ላይ እያካበትክ ስትመጣ፣ ሀብቱን እየጨመርክ ስትመጣ እንደዚህ አይነት ነገሮች ድሮ እንኳን ታረጋቸው ከነበረ ከላህ ላይ እንዳሮጌ ቆዳ እንዳረጀ ቆዳ እየተገፈፉ ይወድቃሉ። ሲወድቁ አይታወቅም። ጸጉር ላይ ተነቅሎ ሲወድቅ አይታወቅም። መንገድ ላይ እየሄድክ ምናምን እንደዚህ ጸጉርህን ስታልፍ 4 5 6 ጸጉሮች ዘለላ ጸጉሮች ተነቅለው ይወድቃሉ። ሲወድቁ አይታወቁም። ልክ እንደዛ ይሄም ይወድቃል። ሌሎችም ነገሮች እንደዚህ ይወድቃሉ። አስባቸው አጥላችሁ። አንተ እያደግክ ስትመጣ ግን እነሱን ካሉበት ቦታ ጥላቸው ትሄዳለህ። ከነበሩበት ቦታ ጥላቸው ትሄዳለህ። all you have to do is be a power። በወንድነትህ መክሊትህ ወንድነት ጸጋህን ተጠቅመህ በሱ ላይ እየሰለጠንክ እየበለጸክ መምጣት። እንግዲህ ስለ ፍኖተ አባወራ ስልጠናችን ከዚህ በፊትም ነግሬያለሁ። እንደዚህ አይነት ነገሮችን በፍኖተ አባወራ ስልጠና እየሰለጠንን ስንመጣ እየተገናኘን ስንመጣ ሼድ እያደረግናቸው እየጣልናቸው እንሄዳለን። ምንም ጥርጥር የለውም እንጂ እያንዳንዱን ነገር እያነሳን ያው ይሄን አትበል ይሄን በል ይሄን አትበል አንባባለን። በርታልኝ ወንድም አለ። ይሄን ነው ልጠቅስ የፈለኩት። ፍኖተ አባወራ ስልጠና 6ኛ ዙር ምዝገባ ተጀምሯል እና ተመዝገብ። እነዚህን ስልጠናዎች ውሰድ። እድሜህን ከስራ አትማር። እኔ እድሜህን ከስሬ ነው የተማርኩት። እነሱን አንተ እንድትከስርብኝ ስለማልፈልግ እየነገርኩ ነው። ይህን ጥሩ አጋጣሚ ተጠቀምበት። ተማር፣ ራስን አጠንክር። ቤተሰብህን፣ ልጆችን፣ ማህበረሰብና ለሀገር መትረፍ ትችላለህ። በርታልኝ ወንድም አለ።